ሞት የሁሉም ሰው ችግር። እያንዳንዱ ሰው ወደፊት አቅንቶ ሲመለከት መጨረሻ ላይ የሚዘጋበት፣ የሚጋረድበት፣ የሚጨልምበት ነገር ምንድነው ካላችሁ ለሰው ሁሉ ሄዶ ሞት። ወገኖቼ ወንጌል እንዴት ባለጠጋ እንደምንሆን አይደለም፣ እንዴት እንደምንፈወስ አይደለም፣ እንዴት የትምህርት ዕድል እንደምናገኝ አይደለም፣ እንዴት የሥራ እድገት እንደምናገኝ አይደለም፣ እንዴት ስኬት እንደምናገኝ አይደለም። ያለ ወንጌልም ልናገኛቸው እንችላለን። ወንጌል ግን ስለ አንድ ነገር ነው። ወንጌል የዘላለም ሕይወት ነው። ወንጌል ትንሣኤ ነው። እግዚአብሔር አበለጽጋችኋለሁ ብሎ ከዘላለም ዘመናት በፊት ተስፋ አልሰጠም። እግዚአብሔር አሁን ያበለጽገኛል ምናምን ብላችሁ የምትወራጩ ሰዎች ካላችሁ ይህንን በደንብ ስሙኝ። እግዚአብሔር እኮ ምድርንና መላዋን ፈጥሮ ጨርሶ ቁልፉን ለስንት ሰውዬ ነው የሰጠው? ያ ሰውዬ አይገርምም? በዛን ጊዜ ሁሉ በስሙ ማለት የሁሉ ምንድን ነው? ባለቤት። አሁን ዛሬ በመሬት እንጋደል የለ እንዴ? አሁን አዲስ አበባ ከተማ ውስጥ 10,000 ካሬ ሜትር ይገኛል። ወዳጅ ሳቃ ሰውየው ስንት ሺህ ካሬ ሜትር ነበር የነበረው? እኔ እኮ 1,000 እኮ እግር ቡና አለኝ ምናምን ብለው እኮ ሰዎች በሀብት ይመካሉ አለ እንዴ? ወኒ ስንት ተክል ነው የነበረ ይሄ ሰውዬ? ስንት ባህር ነው የነበረው? ዛሬ እኮ በሀገር ደረጃ ስለ ባህር በር ስለምናምን እናስባ ይባላል አለ። እሱ ዓለም ላይ ያለው ባህር በሙሉ በሩ ስንት ሰውዬ ማን ነው የሰጠው? ስለዚህ እግዚአብሔር ይሰጣል። ምን ጥያቄ አለው? ለአንድ ሰውዬም ሰጥቶት ያውቃል ሁሉን ነገር። እግዚአብሔር ሀብት የሚባለውን ነገር ሁሉ ዘፍጥረት 1 ላይ ጨርሶታል። እባካችሁ ይዛችሁት እዚህ ጋር የትም አልሄደም፣ አሁንም አለ። ብዙዎቻችን ብልጽግና ብለን የምንለው ልንገራችኋለን፣ ስስት ነው። በጣም እኮ ነው የሚገርመኝ። እግዚአብሔር እኮ የሰጠው ሆድ ምን ያህል ነው? ምን ያህል ይይዛል ብላችሁ አስቡና በዛ ጊዜ የነበረውን ማብቀል የሚችለውን ምድር በሙሉ አስቡ። ይሄ ሰውዬ በልቶ ይጨርሰዋል። እንኳን እሱ አይደለም ይሄው 7 ነጥብ ምናምን ወደ 8 ቢሊዮን የምንጠጋለን በልተን አልጨረስም። ዛሬ በሚኖረን ጊዜ የምንመለከተው ወንጌል ምንድን ነው? ምንስ ይፈልጋል? ማስታወሻ የምትይዙ ብፁዓን ናቸው። ወንጌል ምንድን ነው? ምንስ ይፈልጋል? መጽሐፍ ቅዱስ የያዛችሁ ሁሉ ሮሜ ምዕራፍ 1 ላይ ታወጡና ከቁጥር 1 እስከ 17 ያለውን እንደተለመደው ሁላችንም ቆመን እናነበዋለን። ለቅዱስ ቃሉ አክብሮት ቆመን እናነበዋለን። የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ከቁጥር 1 ጀምሮ። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። እርሱም ጌታችን ኢየሱስ ክርስቶስ ነው። በእርሱም ስለ ስሙ በአሕዛብ ሁሉ መካከል ከእምነት የሚነሳ መታዘዝ እንዲገኝ ጸጋንና ሐዋርያነትን ተቀበልን። በእነርሱም መካከል የኢየሱስ ክርስቶስ ልትሆኑ ለተጠራችሁ እናንተ ደግሞ ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ልትሆኑ ለተጠራችሁ በሮሜ ላላችሁ ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እምነታችሁ በዓለም ሁሉ ስለተሰማች አስቀድሜ ስለ ሁላችሁ አምላኬን በኢየሱስ ክርስቶስ አመሰግናለሁ። በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንሁ ሁልጊዜ ስጸልይ ስለ እናንተ አላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁና ይህን ማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞቼ ሆይ
በሌሎች አሕዛብ ደግሞ እንደሆነ በእናንተ ፍሬ አገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብሁ እስካሁን ድረስ ግን እንደተከለከልሁ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩም ለጥበበኞችና ለማያስተውሉም ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ። በወንጌል አላፍርምና። አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምን ሁሉ ወንጌል የእግዚአብሔር ኃይል ለማዳን ነውና። ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ በወንጌል ይገለጣልና። ሃሌሉያ። ቅዱስ አባቶ ይህ ቃልህ ነው። ቃልህ ሕያው ነው። ቃልህ የሚሰራ ነው። ቃልህ ዩኒቨርስን ካለመኖር ወደ መኖር ያመጣ ነው። አሁንም በመካከላችን ሕያው ነው። በኢየሱስ ክርስቶስ ስም ቃልህን ግለጠው። በቃል ውስጥ የታመቀው ኃይል፣ ብርሃን፣ ሕይወት በኢየሱስ ክርስቶስ ስም ይገለጥ። ሁላችንም ደግሞ እንካፈለው በኢየሱስ ክርስቶስ ስም አሜን። በዓለማችን እጅግ ብዙ የዜና አውታሮች አሉ። ከነስማቸው አውታር ነው፣ የተዘረጉ ናቸው። በብዙ መንገድ ወደ ሰዎች ይደርሳሉ። የአካባቢ ዜናዎች አሉ፣ አገራዊ ዜናዎች አሉ፣ ቀጠናዊ ዜናዎች አሉ፣ አህጉራዊ ዜናዎች አሉ፣ ዓለም አቀፋዊ ዜናዎች አሉ። የዜና ታሪክ ምንም እንኳን ከጥንት ዘመን ጀምሮ የኖረ ቢሆንም አሁን ባለንበት ዘመን ደግሞ እጅግ በጣም አድጎ ሰፍቶ የሰዎችን አስተሳሰብ የሚገዛ ትልቅ መሳሪያ ሆኗል። እንደምታውቁት መንግስት፣ ገቨርንመንት፣ ስቴት ብለን ስንል 3 ቅርንጫፎች እንዳሉት ይታወቃል። አንደኛው ህግ አውጪ ነው፣ ሁለተኛ ህግ ተርጓሚ ነው፣ ሶስተኛ ደግሞ ህግ አስፈጻሚ ነው። መንግስት ማለት ወይም ገቨርንመንት ማለት ትርጉሙ ይሄ ነው። እነዚህ ቅርንጫፎቹ ናቸው። ከቅርብ ጊዜ ወዲህ ግን 4ኛው ቅርንጫፍ ተብሎ የሚባለው ሚዲያ ነው። የዜና ማሰራጫ ነው። የሰዎችን ኦፒኒየን ወይም አስተሳሰብ፣ አመለካከት የሚቃኝ የሚቀርጽ ትልቅ ኃይል ነው። መንግስታትን ያነሳል፣ ይጥላል። ብዙ አይነት ነገሮችን ያመጣል። ለምሳሌ ሩቅ ሳንሄድ በዚህ በቅርብ አካባቢ እንኳን በሰሜን አፍሪካ አገሮችና በመካከለኛው ምስራቅ አገሮች ውስጥ እንደምታስታውሱት ዘአረብ ስፕሪንግ የሚባለው በዜና የተነሳ ነው፣ በሚዲያ የተነሳ ነው። በጣም ትላልቅ የመልቲ ቢሊዮን ዶላር የሆኑ የዜና አውታሮች በዓለማችን ላይ አሉ። እንደነ ሲኤንኤን፣ እንደነ ቢቢሲ፣ እንደነ ኒውዮርክ ታይምስ፣ እንደነ ዋሽንግተን ፖስት፣ እንደነ ሄራልድ ትሪቡን በጣም ብዙ ትላልቅ ሚዲያዎች አሉ። ሁልጊዜ ዜና አለ። ዜና የሌለበት ቀን ኖሮ አያውቅም። ዜና፣ አርዕስተ ዜና፣ ሰበር ዜና፣ ብዙ አይነት ዜናዎች አሉ። በቅርቡ ጥናት ተደርጎ የተገኘ ውጤት እንደሚያስረዳው በየቀኑ፣ በየሰዓቱ፣ በየጊዜው ዓለም ላይ ባሉ የዜና መሰረጫዎች በሙሉ በተለይ በትላልቆቹና በታዋቂዎቹ የሚነገር ዜና 90% ክፉ ወሬ ነው። 90%። ይሄ የጥናት ውጤት ነው። መጥፎ ዜና ነው። እንዲያውም የሚገርመው ነገር ጥሩ ዜና ብዙ አይሰማም። እንዲያውም ጥሩ የሚባል ዜናም ብዙ የለም። ለምሳሌ እኔና እናንተ አሁን እዚህ እየተነጋገርን በዚህ ቅጽበት ውስጥ
በአየር ላይ ግማሽ ሚሊዮን ሰዎች ይገኛሉ። ይሄን ታውቃላችሁ? አሁን እዚህ እየተነጋገር በዚህ ቅጽበት ግማሽ ሚሊዮን ሰዎች ሰማይ ላይ ናቸው። ይሄ እንዲሁ ዝም ብሎ ግምታዊ ንግግር አይደለም። ግማሽ ሚሊዮን ሰዎች እየበረሩ ነው በአይሮፕላን በዓለም ላይ። ስለዚህ ብዙ ሺህ አይሮፕላኖች ምን ላይ ናቸው? አየር ላይ ናቸው። ከቦታቸው ተነስተዋል። ደግሞ የሚሄዱበት ቦታ ምን ይሆናሉ? ያርፋሉ። ይሄ በየቀኑ ይሆናል፣ በየሰዓቱ ይሆናል። በብዙ ሺህ የሚቆጠሩ አይሮፕላኖች በየጊዜው በየሰዓቱ ይነሳሉ፣ ያርፋሉ፣ ይነሳሉ። አየሩ ቢዚ ነው ሰማዩ። ይሄ ግን ዜና ነው ወይ? የተነሱት አይሮፕላኖች ሁሉ በሰላም አረፉ ተብሎ ዜና የለም። አንዱ ቢከሰከስ ግን ትልቅ ዜና ይሆናል። በምንኖርበት ዓለም ውስጥ ዜና መጥፎ ነው። ዜና ክፉ ነው። ዜና አደጋ ነው። ዜና አስደንጋጭ ነገር ነው። ዛሬ እዚህ ጋር ልነግራችሁ የቆምኩት ስለ ዜና ነው። ስለ እግዚአብሔር ዜና። ወንጌል የእግዚአብሔር የምስራች ነው። ወንጌል የእግዚአብሔር ዜና ነው። ወገኖቼ አንድ ዜና እንደምታውቁት ጠዋት ብሬኪንግ ኒውስ ተብሎ ሰበር ዜና ተብሎ ከተነገረ ከሰዓት ዜና ሊሆን አይችልም። ምናልባት ምን እየሆነ ይሄዳል? እየወረደ ይሄዳል። ሁለተኛ፣ ሶስተኛ፣ አራተኛ ይሆንና ከዛስ አድሮ በነጋታው እንዲያው ምን አይሆንም፣ አይነሳም። ምክንያት ያደረ ዜና ነው፣ እጅ ብሏል። የሚሰማውም የለም፣ የሚደነቅም የለም። ወገኖቼ ላለፉት 2000 ዓመታት በዓለም ዙሪያ በሰው ልጆች ዘንድ ትኩስ ዜና ሆኖ ሰበር ዜና ሆኖ የኖረ ገናም ጌታ እስኪመጣ ድረስ የሚቀጥል አንድ ዜና ቢኖር እርሱም የጌታችን የኢየሱስ ክርስቶስ ወንጌል ነው። የማዳኑ ወንጌል። ወገኖቼ የሮሜ መጽሐፍ ይሄ አሁን ገልጠን የምናነበው የሮሜ መጽሐፍ ስለዚህ ዜና ነው የሚናገረው። ስለዚህ የምስራች ነው የሚናገረው። ለዚህ ነው ሮሜን በደንብ ሄዳችሁ ብታነቡት በጥንቃቄ ብትቆጥሩ ወንጌል የሚለው ቃል 60 ጊዜ በዚህ መልእክት ውስጥ እናገኘዋለን። ስንት ጊዜ? 60 ጊዜ ተደጋግሞ ተጽፏል። ምክንያቱም ጉዳዩ ወንጌል። የዚህ መልእክት ርዕሰ ጉዳይ ወንጌል። ኢቫንጌሊዮን በግሪኩ ኢቫንጌሊዮን ነው የሚባለው። እኛ ኢቫንጀሊዝም የምንለውን እንግሊዝኛ ቃል ከዛ ነው የተወሰደው። ኢቫንጀሊካልስ ነን እኛ የምንለው። ወይም ለምን እንወጣለን? ለኢቫንጀሊዝም እንወጣለን። እነዚህ ቃሎች በሙሉ የእንግሊዝኛ ቃሎች የተወሰዱት ከዚህ ኢቫንጌሊዮን ከሚለው የግሪክ ቃል። ምን ማለት ነው ካላችሁኝ፣ መልካም ወሬ፣ ጥሩ ዜና፣ ደስ የሚያሰኝ የምስራች ማለት ነው። የተጀመረው ይሄ ቃል በጥንት ዘመን በግሪኮችና በሮማውያን ዘንድ የነገስታቱ ዜና ነው። የግለሰብ ዜና ድሮ አልነበረም በዛ ዘመን። ማለት አንድ ሰው ተነስቶ እንደዚህ የዜና ማሰራጫ ከፍቶ ዜና ምናምን የሚባል ነገር በዘመኑ አልነበረም። ይሄ በጣም የቅርብ ጊዜ ነገር ነው። በዛን ጊዜ ዜና የንጉሱ ብቻ ነው። ለምሳሌ ነጋሪት ይጎሰምና ወይም መለከት ይነፋና ወይም የሆነ ነገር ይደረግና ዜና ይነገራል። እከሌ ነገሰ ተብሎ ንግስና ከተካሄደ፣ አንድ ሰው ወደ ዙፋን ከወጣ፣ ከተቀባ፣ ከተሾመ፣ ምን ከተባለ ያ ይነገራል። ቆይቶ ደግሞ ልጅ ሲወልድ ወራሹ ተወለደ፣ የምስራች ኢቫንጌሊዮን ተብሎ ይነገራል። ከዛ በኋላ ሌላም ነገሮች እንዲሁ በንጉሱ ቤተሰብ ውስጥ ሲከናወኑ ወይም ንጉሱ ምህረት ሲያደርግ ወይም የተመሳሰሉት ነገሮች ሲሆኑ ይነገራል። ወገኖቼ ይሄ ዜና የእግዚአብሔር ዜና ነው።
ሐዋርያው ጳውሎስ እንደዚህ ነው የሚለው፣ ለዚህ ወንጌል ተለየሁ ብሎ ይላል። ሐዋርያ ሊሆን የተጠራ ኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ብሎ ይለናል። ወገኖቼ ይሄ ወንጌል የማን ወንጌል ነው? የእግዚአብሔር ወንጌል ነው። ወገኖቼ የሰው የምስራች ሰውን ያክላል። የእግዚአብሔር የምስራች እግዚአብሔርን ያክላል። አሜን። የእግዚአብሔር ወንጌል ነው። ኦኬ። በአንደኛ ደረጃ ምንድነው የምፈልገው ይሄንን ወንጌል ምንድነው የሚለውን ስንመለከት ይሄ ወንጌል እንዲሁ ዝም ብሎ ድንገት ለታት አንድ ቀን ኢየሱስ ክርስቶስ በቤተልሔም በረት ከድንግል ማርያም ከተወለደ በኋላ ወይም ደግሞ አድጎ በዮርዳኖስ ወንዝ በ30 ዓመቱ ከተጠመቀና በመንፈስ ቅዱስ ከተቀባ በኋላ ወይም ደግሞ ወደ ምድረ በዳ ሄዶ ተፈትኖ ድል ነስቶ መጥቶ አገልግሎት ከጀመረ አጋንንትን ማውጣት፣ ሽባ መተርተር፣ ዕውር ማብራት፣ ለምጣም ማንጻት፣ ሙታን ማስነሳት ከጀመረ በኋላ ብቅ ያለ ወንጌል አይደለም። እድሜውም 2000 ዓመት አይደለም። በነቢያቱ አፍ በቅዱሳትም መጽሐፍት ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ነው የሚለው። አስቀድሞ ተስፋ ለሰጠው ወገኖቼ ወንጌል ምንም እንኳን ኢየሱስ ክርስቶስ በስጋ ሲመጣ የተነገረ ይሁን እንጂ አስቀድሞም የኖረ ነው፣ የነበረ ነው። ስለዚህ ያኔ ተስፋ ነበረ። ኢየሱስ ሲመጣ ግን የምስራች ሆነ። ሃሌሉያ። ስለዚህ ወንጌል የተጓዘው ከምን ወደ ምንድን ነው? ከተስፋ ወደ ምስራች። እስቲ ሁላችሁም በሉት፣ ከምን ወደ ምን? ከተስፋ ወደ ምስራች ተጓዘ፣ ተሸጋገረ እንጂ የምስራች ሲሆን አልጀመረም። ከጥንት የነበረ ነው። በነቢያቱ ምን አፍ ይላል። በጣም ደስ የሚለኝ ቃል ነው። ለምንድነው ደስ የሚል ብትሉኝ፣ ልብ ብላችሁ ተመልክታችሁ እንደሆነ በአዲስ ኪዳን ውስጥ ዘወትር የብሉይ ኪዳን ነቢያት ትንቢቶች ይጠቀሳሉ። ባጭር ቃል አዲስ ኪዳን የተሞላው በብሉይ ኪዳን ጥቅሶች ነው፣ በብሉይ ኪዳን ሐሳቦች ነው። እንዲህ ተብሎ የጻፈው አይደል እንዴ? ይፈጸም ዘንድ ወደ 280 ጊዜ በቀጥታ የተጠቀሱ ጥቅሶች እናገኛለን አዲስ ኪዳን መጽሐፍት ውስጥ ከብሉይ ኪዳን ተወስደው። ታዲያ ጌታ ኢየሱስ ክርስቶስም ሆነ ሐዋርያቱ በሚጠቅሱበት ጊዜ ምን ይላሉ? በኤርምያስ አፍ እንደተናገረ ይላሉ፣ በኢሳይያስ አፍ እንደተናገረ ይላሉ፣ በዳዊት አፍ። ሁልጊዜ ምንድን ነው የሚጠቅሱት? አፍ አፍ አፍ። ለምንድን ነው እንደዚህ የሚሉት? ምክንያቱም በዳዊት ጭንቅላት አይደለም የተናገረው፣ በኤርምያስ ጭንቅላት አይደለም የተናገረው። ነገሩ ከኤርምያስ ጭንቅላት ውስጥ የወጣ አይደለም፣ ከኢሳይያስ ጭንቅላት ውስጥ የወጣ አይደለም፣ ከዳዊት ጭንቅላት ውስጥ የወጣ አይደለም። ከእግዚአብሔር ጭንቅላት ውስጥ የወጣ ነው፣ ከእግዚአብሔር አእምሮ ውስጥ የወጣ ነው። ግን የተጠቀመው ምኑን ብቻ ነው? የዳዊትን አፉን ነው፣ የኤርምያስን አፉን ነው፣ የኢሳይያስን አፉን ነው። በእነሱ አፍ ተነገረ እንጂ ለሰው እንዲደርስ፣ ለሰው እንዲገባ፣ በሰው ቋንቋ ተነገረ እንጂ የወጣው ከእግዚአብሔር ልብ ውስጥ ነው። ስለዚህ በነቢያቱ ምን አፍ አፋቸው ብቻ አገልግሏል። ለዚህ ነው እኮ እግዚአብሔር ምን አለው? መልካምና የከበረውን ከተዋረደው ብትለይ እንደምን ትሆናለህ? እንደ አፌ ትሆናለህ። ሃሌሉያ። ያ መጣና ደግሞ በጉጠት ምን እንዳሰሰ ይላል ኢሳይያስ። አፌ እንዳሰሰ። የሚፈለገው ምኑ ነው? እግሬ እንዳሰሰ አይደለም የሚለው፣ ጭንቅላቴ እንዳሰሰ አይደለም የሚለው። ምን እንዳሰሰ? አፌ እንዳሰሰ። ለምን? የሚፈለገው ምንህ ነው? አፍህ ነው። ኤርምያስን ምንድን ነው ያለው? ትነቅልና
ታፈርስ ዘንድ፣ ታጠፋና ትገለብጥ ዘንድ፣ ትሰራና ትተክል ዘንድ እነሆ ዛሬ እኔ ቃሌን በአፍህ አኑሬአለሁ። ቃሌን በአፍህ። የተፈለገው ምናቸው ነው? አፋቸው ነው። አፈ እግዚአብሔር ነበሩ። አፈ መለኮት ነበሩ። ስለዚህ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ምን ሆነ? ተለየላል። ኦኬ፣ አስቀድሞ ነው ተስፋውን የሰጠው። አስቀድሞ ተስፋ የሰጠው ስንል ቅድም እንዳየነው መቼ? በነቢያት አፍ። መቼ? በቅዱሳት መጻሕፍት። ወገኖቼ እንደሱ ብቻ አይደለም። አስቀድሞ የሚለው የግሪክ ቃል የሚያመለክተው ዓለም ሳይፈጠር የሚለውን ነው። ከዘላለም ዘመናት በፊት የሚለውን ነው። ዋው ወገኖቼ፣ እግዚአብሔር እንዴት ያሰበበት ጉዳይ ነው ይሄ ወንጌል። ሰማይ ሳይዘረጋ፣ ምድር ሳትመሰረት፣ ዓለማት ካለመኖር ወደ መኖር ሳይመጡ፣ እንኳን ሰው የተበጀበት አፈር ሳይፈጠር በጥንተ ጥንታዌ በዘላለም ዘመናት ውስጥ እግዚአብሔር ይሄንን ተስፋ ሰጠ። ሃሌሉያ። ለዚህ እኮ ነው ሐዋርያው ጳውሎስ ኤፌሶን ምዕራፍ 1 ቁጥር 4 ላይ ሄደን ስንመለከት ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ ኢየሱስ ምን አረገን? መረጠን። ኦ ሃሌሉያ። አንቺና ዓለም ሳይፈጠር ይተዋወቃሉ። አንተና ዓለም ሳይፈጠር ይገናኛሉ። ኦ ሃሌሉያ። መቼ ነው የተመረጥነው? ዓለም ሳይፈጠር። ወገኖች እኔና እናንተ የትላንት ሰዎች ነን። በጣም የትናንት ሰዎች ነን። ነገር ግን ዓለም ሳይፈጠር መረጠን ብሎ ይላል። በተለይ በጣም ልቤን የሚያሞቀው ሁል ጊዜ ባየሁት ቁጥር የሚያሞቀው ሐዋርያው ጳውሎስ ለቲቶ በጻፈለት መልእክት ላይ ቲቶ ምዕራፍ 1 ከቁጥር 1 ጀምሮ ተልእኮው ምን እንደሆነ፣ ሚሽኑ ምን እንደሆነ ሲጽፍለት እንደዚህ ይለዋል። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንዲሆንላቸው፣ ከዚህ በኋላ ያለውን ልብ ብላችሁ ስሙኝ፣ በዘላለምም ሕይወት ተስፋ፣ በዘላለምም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዲያውቁ የተላከ፣ ስለዚህም ሕይወት፣ ስለ የቱ ሕይወት? ስለዚህ ሕይወት፣ ስለ ዘላለምም ሕይወት፣ ስለዚህም ሕይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ተስፋ ሰጠ። ሃሌሉያ አሜን። አስቀድሞ በጣም እኮ የሚገርም ነው። በነቢያቱ አፍ በቅዱሳት መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል። ወገኖቼ የእግዚአብሔር ወንጌል ለረጅም ጊዜ ተስፋ ሆኖ ቆይቷል። ተስፋ ሆኖ ኖሯል። ሲጠበቅ፣ ሳይታይ፣ ሲነገር ተስፋ ሆኖ ኖሯል። ነገር ግን ተስፋነቱ የጀመረው፣ ተስፋው የተሰጠው መቼ ነው? አሁን በቲቶ ላይ እንደምናነበው የማይዋሽ እግዚአብሔር ከዘላለም ዘመናት በፊት። ዋው! በክርስቶስ ኢየሱስ ይህን ተስፋ ሰጠ። ለማን ነው ተስፋ የሚሰጠው? ወይ ተስፋው ለማን ነው? ለእኛ ነው። ምንም ጥያቄ የለው። ለሰው ልጆች ነው። እንዴ በዘላለም ዘመናት ውስጥ የሰው ልጆች ነበሩ ወይ? አልነበሩ፣ አልነበርንም። ታዲያ እንዴት ነው ተስፋ የሚሰጠን? አንዳንድ ጊዜ አይታችሁ እንደሆነ ትላልቅ በዓላት ተዘጋጅተው እነዛ በዓላት ላይ ሽልማቶች ይሰጣሉ አይደል እንዴ? አንዳንድ ሰዎችን ኦነር ለማድረግ ለማክበር የሚዘጋጁ ትላልቅ ፕሮግራሞች አሉ። እና እከሌ ተብሎ ይጠራል እንዴ? ሲጠራ ጉባኤ ውስጥ
የለም። ይጠራል፣ የለም። ይጠበቃል፣ የለም። ከዛ በኋላ ኦኬ እሺ በተወካይ በኩል እንሰጣለን ይባልና ሊወክለው የሚችል ሰው ይፈልጋል። ተወካይ መጥቶ ምን ያደርጋል? ይቀበላል። ወገኖች እግዚአብሔር ይሄንን አስደናቂ ተስፋ፣ ይሄን ታላቅ ተስፋ፣ ይሄን ክቡር ተስፋ በሚሰጥበት ጊዜ አልነበርንም። ተስፋው የተሰጠው በተወካይ ነው። ደግነቱ ተወካይ ነበር። እኛን በስላሴ ውስጥ ሊወክል የሚችል አንድ ብቻ ነው። እርሱ መድኃኒታችን ኢየሱስ ክርስቶስ ነው። አሜን። ስለዚህ ኢየሱስ ክርስቶስ ተወካያችን ስለነበር በክርስቶስ ኢየሱስ በኩል ይሄን ተስፋ ምን አደረገን? ሰጠን። እኛን ወክሎ ይሄንን የተቀበለው ማን ነው? ኢየሱስ ክርስቶስ። ምንድን ነበር ተስፋው? የህይወት ተስፋ ነው። ወገኖቼ እኔና እናንተ ስንወለድ ህይወት ይዘን የመጣ ነው አይደል እንዴ? ተወለደ ማለት አንድ ሰው ምን ማለት ነው? ህይወት ጀመረ ማለት ነው አይደል እንዴ? ህይወት ይዘን የመጣ ነው። ነገር ግን አንድ ነገር ልንገራችሁ፣ ገና ከእናታችን ማህፀን ስንወጣ ጀምሮ የሚሞት ህይወት ነው ይዘን የመጣ ነው። የሚሞት ህይወት። አንድ ሐኪም ፕሮፌሰር እንደዚህ ብሏል፣ ህይወት ራሱ እኮ ተርሚናል በሽታ ነው አለ። ራሱ ህይወት። ምክንያቱም ሰው ሲወለድ ጀምሮ ሰዓቱ ቲክ ማድረግ ይጀምራል አለ እንዴ? መቁጠር ይጀምራል። ከዛ ይቆጥርና አንድ ቀን ምን ያደርጋል? ያበቃል። የሚሞት ህይወት ይዘን የተወለደ። ስለዚህ የሰው ልጅ ሁሉ ይሄ ተስፋ ያስፈልገዋል። ምክንያቱም ይሄ ተስፋ ስለማይጠፋ ህይወት ነው፣ ስለማይሞት ህይወት ነው። መንፈስንም ነፍስንም ስጋንም ለዘላለም ማኖር፣ በክብር በኃይል በግርማ ማኖር ስለሚችል ህይወት ነው። የህይወት ተስፋ። ስለዚህም ህይወት የማይዋሽ እግዚአብሔር ከዘላለም ዘመናት በፊት እኔ አንድ ቃል ይገርመኛል እዚህ ጋር ምንም ማይል እግዚአብሔር። እስቲ አንድ ጊዜ በሉልኝ፣ በሉት፣ ግድ የላችሁ። ኦኬ ሪሊ ለእግዚአብሔር ይሄንን ቅጽል መጠቀም ያስፈልጋል? እውነት እንነጋገር፣ ይሄን ቅጽል መጠቀም ያስፈልጋል? ፓስተር ቴዲ ከሰው ጋር ስታወራ ስል አይ ያሬድ አይዋሽም ምናምን ብለህ ታውቃለህ? ማለት እንደሱ የምትለው መቼ ነው? ምን ገጥሞሃል ማለት ነው? ማለት ሊዋሽ ይችላል የሚል ስገጥም ነው ያሬድ አይዋሽም ካልክ የገጠመ ነገር አለ። ዝም ብሎ አይደለም የሚባለው። ምክንያት ይሄ ቅጽል እንዲሁ ዝም ብሎ አይመጣም። ምን አመጣው? አይዋሽም ምን አመጣው? ያውም ለእግዚአብሔር። እግዚአብሔር ብሎ እንዴት ነው አይዋሽም የሚባለው? ወገኖቼ ልንገራችሁ፣ ምን እንዳመጣው ልንገራችሁ። ይሄን የማይዋሽ የሚለው እኔ ፓስተር ቴዲን ስንወጣ እንዲሁ ስላሳሰበኝ አካውንትን ስጠኝ 100,000 እንደው ለመስጠት አሳስቦኛል ምናምን ብዬ ብልህ ምንድነው ምላሽህ የሚሆነው? ታንክ ዩ ጌታ ይባርክ አይደል እንዴ? ግን ያልኩህ 100 ሚሊዮን ብር ልሰጥ እፈልጋለሁ አካውንት ነምበርን ስጠኝ ብለህስ? አያችሁ ሳቀ። ይሲ ከት ብሎ ነው የሳቀው። አላያችሁትም? ሳቀ። ለምን? ጆክ ነው አይደል እንዴ? አሁን ለሱ ምንድነው ይሄ? የቅድሙ ጆክ ነበር። ለምሳሌ ሊያረጋው ይችላል ብሎ ስላሰበ ታንክ ዩ ጌታ ይባርክ ምን እላለሁ እንግዲህ መቼስ ጌታ ይባርክ ምናምን ነው የሚለኝ።
ግን 100 ሚሊዮን ሳደርገው ሳቀና ከጫማዬ ጀምሮ በደንብ አየኝ ማለት አጣጣና አንተ ማለት ለራሱ አለው ወይ? እኔ የመጀመሪያው ጥያቄ። ሁለተኛ ካለው ለምንድን ነው ለኔ የሚሰጠኝ? ማንኝ እኔ ለሱ ምንድን ነኝ? አለ አይደለ? በጣም ብዙ ሊሰጣቸው የሚገባቸው አለ ካለው ነው ለዛው። ስለዚህ ምንድን ነው ይሄ? ቁጥሩን ሲጨምረው ጆክ ሆነ። ከዛ እኔ ብቀጥል ከምሬ ነው በቃ 100 ሚሊዮን ልሰጥ ፈልጋለሁ ምናምን እያልኩ ብቀጥልስ ምንድን ነው የሚለው መሰላችሁ? ያሬዶ አንተ እኮ ትጫወታለህ ማለት ምናምን ነው የሚለው። አሁንም እንደ ቀልድ ነው የሚወስደው። ከዛ በኋላ ብቀጥልስ እኔ this is serious እኔ ከምሬ ነው ምናምን እያልኩ በጣም ብቀጥልስ ወንጌል ያሬድ አያችሁ ወንጌላዊንም ይጨምርበታል። አሁን እዚህ ጋር ያሬዶ ምናምን አለ። እኔ እንትን አልወድም እንደዚህ አይነት ጨዋታ አይደለ? አልወድም፣ አይጥመኝም ማለት አይመቸኝም፣ እንደዚህ አይነት እንትን አይመቸኝም ምናምን ነው የሚለኝ። አሁንም ብቀጥልስ ከልቤ ነው ከምሬ ነው ምናምን እያልኩ ብቀጥል መጨረሻ ላይ ምንድን ነው የሚለው መሰላችሁ? እሺ ማልልኝ፣ if you are serious ማልልኝ። ምን አመጣው መሐላን? ለምንድን ነው ሰዎች የሚማማሉት? ለምንድን ነው በመጽሐፍ ቅዱስ ውስጥ ከጥንት ዘመን ጀምሮ ስናይ መሐላ ሰው ከርሱ በል ዋስ የሚጠራው ለምንድን ነው? ይገባችኋል? ምን ሊያደርገኝ ይችላል? ሊዋሸኝ ይችላል። እንዴ ሰላም ነበርን እኮ ቅድም በ100 ሺዋ። እሷም ደግሞ አሁን ቁጥር ከበዛ በኋላ ነው እንጂ ድሮም ቢሆን እሷም ችግር ነበረች። አሁን ግን 100 ሺህ ምንም ብዙ እንትን አይደለም። ስለዚህ ይሲ የማይዋሽ የሚለው ቅጽል የገባበት ምክንያት ነገሩ ትልቅ ስለሆነ ነው። የማይታመን ስለሆነ ነው። ምንድነው እሱን ያስቸገረው? ቆይ ንገሩኝ። ነገሩ ምን ስለሆነበት ነው? የማይታመን ስለሆነበት። እግዚአብሔር እኮ እንዲያደርግልሻለሁ እንዲያደርግላችሁ ሲለን እኮ ምን እንላለን? ሃሌሉያ ምናምን። በ100 ሺዋ ነው እኮ እንደሱ ምንለው። ስለ እሱ ማመን ምን ስለማይቸግር እፈውስሻለሁ ቢል እኮ ሃሌሉያ እንላለን። አመድን አራግፋለሁ፣ ታላቅ አረጋለሁ፣ እንትን አረጋለሁ ምናምን ብዙ ጊዜ የሚነገሩት ምን እንላለን? yes it's okay። ነገር ግን እዚህ ጋር የተነገረው የማይታመን ነው። ራሱ እግዚአብሔር ያውቃል የማይታመን እንደሆነ፣ ወይም የማይታመን ስል ለማመን የሚያስቸግር እንደሆነ ያውቃል። አንድ ነገር ልንገራችሁ፣ እግዚአብሔርን የሚያስደንቀው ነገር የለም ማለት የግብፅ ፒራሚድ ያስደንቀዋል? የቻይና ግንብ ያስደንቀዋል? የናያግራ ፎልስ ያስደንቀዋል? እነዚህ እንግዲህ የዓለም ድንቅ ነገሮች የሚባሉት ናቸው አይደል? የአክሱም ሐውልት፣ የላሊበላ ውቅር አብያተ ክርስቲያን ማለት ምንድነው ያስደንቀው? ነው ወይስ ሬኔሳንስ ዳም? ምንም አያስደንቀው። መጽሐፍ ቅዱስ እንደሚነግረን ተደንቆ እግዚአብሔር የምናይበትና ሁሌም የሚደነቅበት ሁሌ ይደንቀዋል ሰው ሲያምን። ሃሌሉያ አሜን። ምን ሲሆን ነው የሚደነቀው? እንዲያውም አንደኛ ተሰሎንቄ ላይ ሐዋርያው ጳውሎስ በጣም በሚገርም ሁኔታ ጌታ ኢየሱስ ክርስቶስ ለምን እንደሚመጣ ወይም ሲመጣ ምን እንደሚሆን ሲናገር በጣም 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 ይገርመኛል። ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 9 ላይ በዚያም ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ይላል። ምን ሊሆን ሲመጣ?
አረ በሉልኝ ባካችሁ። ሊገረም። ስለዚህ ጌታ የሚመጣው ምን ሊሆን ነው? እባክህ ንገረኝ። ምን ሊሆን ነው የሚመጣው? ሊገረም። የሐዋርያቱን ምስክርነት ስላመኑ ባመኑት ሊገረም ነው የሚመጣው። ይገርመዋል፣ ይደንቀዋል። ለምን? ምክንያቱም ጉዳዩ ለማመን የሚያስቸግር ነውና። ኦኬ። ብዙ ሰዎች ወደ ቤተ ክርስቲያን ሲመጡ፣ በተለይ ወደ እንደኛ አይነቱ ቤተ ክርስቲያን በሚመጡበት ጊዜ ብዙዎቹ በመጀመሪያ የሚመጡበት ዋና ምክንያት አንዳንዶችም ቆይተው ከርመውም የሚመላለሱበት ምክንያት ጌታ ችግሬን ምን ያደርጋል? ይፈታል። እንደሱ ብትሉ የላችሁ? ጌታ ችግሬን ምን ያደርጋል? ይፈታል። ዛሬ እኔ ተራ ነው፣ ያየኛል፣ እንቆቅልሼን ይፈታል፣ ቀንበሬን ይሰብራል፣ ይፈታል፣ ይጎበኘኛል ወዘተርፈ ብለው ነው ሰዎች በተለይ ወደ እኛ አይነት ቤተክርስቲያን የሚመጡት። አንድ ጥያቄ ልጠይቃችሁ እስቲ። የሰው ልጅ ችግር ምንድን ነው? አንድ ጊዜ እንደሱ አድርጌያለሁ። የአዲስ አበባ ዩኒቨርሲቲ ተማሪዎችን በማገለግልበት ጊዜ ይሄን በደንብ እንዲረዱ ይፈልጋለሁ። ከረጅም ዓመታት በፊት ነው። ስለዚህ ሰጠሁና ወረቀት አደልኩና የሰው ልጅ ችግር የምትሉትን አንድ ጻፉልኝ አልኳቸው። አንድ ነው ያልኩት። የሰው ልጅ ችግር ምንድን ነው? እጅግ ብዙ ነው። እንዴት አንድ ብቻ? ግድ የለም አንድ ጻፉልኝ አልኩኝ። ተጻፈ፣ ተሰበሰበ፣ መጣ። ምንድን ነው የሰው ልጅ ችግር? በሽታ ይላል፣ ማይምነት፣ ድንቁርና ይላል፣ ጦርነትና ስደት ይላል፣ ድህነት ይላል። እንደዚህ አይነት ዝርዝሮችን አገኘሁኝ። መጨረሻ ላይ ምን አልኳቸው? አንዳችሁም አላገኛችሁትም። የሰውን ልጅ ችግር አላገኛችሁትም። ችግሮች ጽፋችኋል። ነገር ግን እነዚህ ችግሮች የሰው ልጅ ሁሉ ችግሮች አይደሉም። እኔ ጠየቅኩት ምንድነው የሰው ልጅ ችግር ማለት? የሰው ልጅ ሁሉ ችግር ማለት ነው። ድህነት ብላችኋል። ኦኬ፣ ስንት የተዝረከረኩ ሀብታሞች አሉ። ይገባችኋል? በላይ ከመብዛቱ የተነሳ ምን ላድርገው ብለው የሚጨነቁ የሚያደርጉትን ያጡ፣ እንደው አይደለም ተጠቅመውበት ቀደውትም መጨረስ የማይችሉ አይደለም እነሱ የልጅ ልጅ ልጅ ልጆቻቸው እንኳን ሊኖሩበት የሚችሉት ምንም ሳይጨምሩ ሳይሰሩ በጣም ብዙ ሀብታሞች አሉ። ስለዚህ እነዚህ ሀብታሞች በሞሉበት ድህነት የሁሉ ሰው ችግር አይደለም። እርግጥ የሰው ችግር ነው፣ ግን የሰው ሁሉ ችግር አይደለም። በሽታ በሽታ ብዙ ችግር ነው። በአሁን ሰዓት ሆስፒታል ውስጥ የተኙ የሚማቅቁ ብዙዎች አሉ። ነገር ግን ደግሞ ሆስፒታል ዞር ብለው አይተው የማያውቁ ማየትም የማይፈልጉ ደግሞ ጤነኞች ዓለማችን ላይ ሞልተዋል። የሰው ሁሉ ችግር አይደለም። መሃይምነት ችግር ነው። አለመማር ድንቁርና ችግር ነው። ነገር ግን ያ ችግራቸው የሆነ ሰዎች ቢኖሩም ደግሞ በመጽሐፍት ውስጥ እንደ መጽሐፍ ትል የሚርመሰመሱ ሁል ጊዜ ሲያነቡ፣ ሁል ጊዜ ሲመረምሩ፣ ሁል ጊዜ ሲያጠኑ የሚኖሩ ምሁራን ደግሞ ሞልተዋል። ወገኖቼ የትኛውንም ችግር ብዘረዝሩልን የሁሉ ሰው ችግር አይደለም። በአንድ ወቅት ባንድ ላይ የሁሉ ሰው ችግር አይደለም። ነገር ግን ወገኖቼ አንድ ችግር አለ። የሰው ሁሉ የሆነ ችግር። ሀብታም አይል፣ ድሃ አይል፣ ትልቅ አይል፣ ትንሽ አይል፣ ሴት አይል፣ ወንድ አይል፣ ባለስልጣን አይል፣ ተራ ሰው አይል፣ ሁሉን የሚነካ ሞት ይባላል። ሞት የሰው ሁሉ ችግር ነው። የዕብራውያን መልእክት ጸሐፊ እንዴት አድርጎ ነው የሚያስቀምጠው? ምዕራፍ 2 ላይ በሕይወት ዘመናቸው ሁሉ ስለ ሞት ፍርሃት በባርነት የሚገዙትን ነፃ እንዲያወጣ በስጋና በደም ተካፈለ ይላል። በሞት ላይ ስልጣን ያለውን እርሱ ዲያብሎስን በሞቱ እንዲሽር እና በደም ተካፈለ ይለናል። ወገኖቼ ሰው የሚሞተው ስንት ጊዜ ነው? አንድ ጊዜ ነው። ሞትን የሚፈራውስ ሁል ጊዜ ነው።
በሕይወታቸው ዘመን ሁሉ ስለ ሞት ፍርሃት በባርነት ይገዙ የነበሩትን ነው የሚለው። ስለዚህ ሞት የሁሉም ሰው ችግር ነው። እያንዳንዱ ሰው ወደፊት አቅንቶ ሲመለከት መጨረሻ ላይ የሚዘጋበት፣ የሚጋረድበት፣ የሚጨልምበት ነገር ምንድን ነው ካላችሁ ለሰው ሁሉ ሄዶ ሞት ነው። ወገኖቼ ወንጌል እንዴት ባለጠጋ እንደምንሆን አይደለም፣ እንዴት እንደምንፈወስ አይደለም፣ እንዴት የትምህርት ዕድል እንደምናገኝ አይደለም፣ እንዴት የሥራ እድገት እንደምናገኝ አይደለም፣ እንዴት ስኬት እንደምናገኝ አይደለም። እነዚህ ነገሮች ጥሩዎች ናቸው። ያለ ወንጌልም ልናገኛቸው እንችላለን። ወንጌል ግን ስለ አንድ ነገር ነው። ወንጌል የዘላለም ሕይወት ነው። ወንጌል ትንሣኤ ነው። እግዚአብሔር አበለጽጋችኋለሁ ብሎ ከዘላለም ዘመናት በፊት ተስፋ አልሰጠም። ምን ወገኖቼ አልገባንም እንጂ በደንብ ስሙኝ አልገባንም እንጂ እግዚአብሔር አሁን ያበለጽገኛል ምናምን ብላችሁ የምትወራጩ ሰዎች ካላችሁ ይሄንን በደንብ ስሙኝ። እግዚአብሔር እኮ ምድርንና መላዋን ፈጥሮ ጨርሶ ቁልፉን ለስንት ሰውዬ ነው የሰጠው? እባካችሁ ንገሩኝ። ያ ሰውዬ አይገርምም? በዛን ጊዜ ሁሉ በስሙ ነው ማለት የሁሉ ምንድን ነው? ባለቤት ነው። አሁን ዛሬ በመሬት እንጋደል የለ እንዴ? አሁን አዲስ አበባ ከተማ ውስጥ 10,000 ካሬ ሜትር ይገኛል ወዳጄ። ሳቃ 10,000 ካሬ ሜትር እኔ 300 ባገኘው ምናምን ከተማ ውስጥ አይገኝም። ሰውየው ስንት ሺህ ካሬ ሜትር ነበር የነበረው? አይገርምም? እኔ እኮ 1,000 እኮ እግር ቡና አለኝ ምናምን ብለው እኮ ሰዎች በሀብት ይመካሉ አለ እንዴ? ወኒ ስንት ተክል ነው የነበረ ይሄ ሰውዬ? ስንት ባህር ነው የነበረው? ዛሬ እኮ በሀገር ደረጃ ስለ ባህር በር ስለምናምን እናስባ ይባላል አይደል? እሱ ዓለም ላይ ያለው ባህር በሙሉ በሩ ነው። ስንት ሰውዬ ነው? ማን ነው የሰጠው? ስለዚህ እግዚአብሔር ይሰጣል። ምን ጥያቄ አለው? ለአንድ ሰውዬም ሰጥቶት ያውቃል ሁሉን ነገር። እግዚአብሔር ሀብት የሚባለውን ነገር ሁሉ ዘፍጥረት 1 ላይ ጨርሶታል። እባካችሁ ይዛችሁት እዚህ ጋር አትምጡ። የትም አልሄደም፣ አሁንም አለ። አሜን። ብዙዎቻችን ብልጽግና ብለን የምንለው ልንገራችኋለሁ፣ ስስት ነው፣ ስግብግብነት ነው፣ ምኞት ነው፣ ክፉ ምኞት። በጣም እኮ ነው የሚገርመኝ። እግዚአብሔር እኮ የሰጠው ሆድ ምን ያህል ነው? ምን ያህል ይይዛል ብላችሁ አስቡና በዛ ጊዜ የነበረውን ማብቀል የሚችለውን ምድር በሙሉ አስቡት። ይሄ ሰውዬ በልቶ ይጨርሰዋል እንዴ? እንኳን እሱ አይደለም፣ ይሄው 7 ነጥብ ምናምን ወደ 8 ቢሊዮን የምንጠጋለን በልተን አልጨረስ ነው። አያልቅም። ስለዚህ እግዚአብሔር ተስፋ ሲሰጥ እንዲያረጋለሁ እንዲያረግልሻለሁ አይደለም። አንድ ተስፋ ነው የሰጠው ከዘላለም ዘመናት በፊት የኔን ሕይወት የማይሞተውን፣ አሜን፣ የማይደክመውን፣ የማይጠፋውን፣ ጽድቅ የሞላበትን፣ ክብር የሞላበትን የኔን ሕይወት ሰጣችኋለሁ። የሕይወት ተስፋ ለምን ይመስላችኋል? አንዳንድ ጊዜ የምንሰብከው ወንጌል የማይሆነው አንዳንዴ እንዲያውም ወንጀል ይሆናል። ለምንድን ነው ሰዎችን የማይነካው? ለአንዳንድ ሰዎች ሄዳችሁ ጌታ ዳሽን ምን ያደርገዋል? ይከፍለዋል። ጌታ ይሄን እንትንሽን እንደዚህ ያደርገዋል። ጌታ አመድሽን ያረግፋል ምናምን ብለን እንላለን። ወገኖቼ ተመልከቱ፣ ይሄን ሰውዬ ለ1 ቢሊዮነር ማለት እንችላለን እንዴ? ኧረ እኔ አንተን አራግፍልሃለሁ ነው የሚል። ወንጌላችን ለአንዱ ሰርቶ ለአንዱ የማይሰራ ነው። ብዙ ጊዜ ፎልስ ፕሮሚስ ነው። አንዳንዶቻችን ዝም ብለን ወንጌል ብለን በእንደዚህ ጠቅጥቀን መጨረሻ ላይ
እግዚአብሔር ያልገባውን ተስፋ ሰተናቸው ያልቀጠሩትን ሰው ሲጠብቁ ቆይተው አይናቸው ፈዞ ተስፋ ቆርጠው ብዙዎቹ ከእምነት ይሄዳሉ። ምክንያቱም የነገርናቸው ወንጌል ትክክለኛውን ወንጌል አይደለም። ወገኖቼ ይሄ ወንጌል ምን እንደሆነ ልንገራችሁ። ይሄ ተስፋ እግዚአብሔር ከዘላለም ዘመናት በፊት የሰጠው ተስፋ ሁለተኛ ጴጥሮስ ምዕራፍ 1 ላይ በሚገርም ሁኔታ ጴጥሮስ ያስቀምጠዋል። ስለዚህ ምክንያት ይላል ስለ ክፉ ምኞት በዓለም ካለው ጥፋት፣ በዓለም ካለው ኮራፕሽን፣ በዓለም ካለው መበስበስ አምልጣችሁ ከመለኮታዊው ባህሪ ተካፋዮች ተሆኑ ዘንድ በእነዚህ ነገሮች ምክንያት እጅግ ታላቅና ክቡር የሆነ ተስፋን ሰጠን ይላል። ሃሌሉያ። ወይስ የሰጠን ተስፋ ምንድን ነው? ከመለኮታዊ ባህሪ ምን መሆን? መካፈል። ምንድነው መለኮታዊ ባህሪ? መለኮታዊ ባህሪ አንዳንዶች ግራ ይገባቸዋል። ይሄ መለኮት መሆን ማለት አይደለም፣ አምላክ መሆን ማለት አይደለም። ከመለኮታዊ ባህሪ መካፈል ማለት መለኮታዊ ባህሪ አንድ ነው። ምንድነው እሱ? እርሱ ብቻ የማይሞት ነው። ማንም ሊቀርበው በማይችል ብርሃን ይኖራል። ማንስ እንኳን አላየውም ሊያየውም አይቻለውም ይላል። ሄዳችሁ አንደኛ ጢሞቴዎስ ላይ ብትመለከቱት እርሱ ብቻ የማይሞት ነው ይላል። ይሄ የምን ባህሪ ነው? የመለኮት ባህሪ ነው። ከዚህ ባህሪ መካፈል የማንሞት መሆን፣ በስጋ በአካል የማንሞት፣ በብርሃን ውስጥ መኖር፣ በክብር ውስጥ መኖር፣ ይሄ ነው ወገኖቼ። እባካችሁ ወንጌልን ከቁሳቁስ ጋር አታገናኙት። ለምን እንደዚህ እንደምላችሁ ልንገራችሁ ወገኖች። ሐዋርያ ጳውሎስ እዚህ ሮሜ ምዕራፍ 3 ላይ ይላል ልዩነት የለምና አይደለም ይላል። እስቲ በሉት ልዩነት የለምና። ግን እውነት ልዩነት የለም? ልዩነትማ ሞልቷል። ዓለማችን በምን የተሞላች ናት? በልዩነት። እኔ በጣም ከቦታ ቦታ ስለምጓዝ በራለሁ። ብዙ ዓለም ላይ አሉ የተባሉትን አየር መንገዶች እንደው ማላቃቸው ካልሆኑ በስተቀር በሬባቸዋል። ታዲያ ሁል ጊዜ ለመብረር ሲሄድ ምን ታያለ ብትሉኝ፣ ልዩነት። ፈርስት ክላስ የቆረጡ ሰዎች አሉ፣ ቢዝነስ ክላስ የቆረጡ ሰዎች አሉ። ኢቭን ኢኮኖሚ ፕላስ የሚል አምጥተዋል። አሁን ትንሽ እግር ዘርጋ ማድረግ የሚቻልበት አሉ። ከዛ ደግሞ ኢኮኖሚ ስታንዳርድ ኢኮኖሚ ደግሞ አሉ። አቤት ልዩነት! ቀንቶኝ ሁልጊዜም ባይሆን አንዳንድ ጊዜ ቀንቶኝ በዛኛው በርሬ ያውቃለሁ። አረሳው መጀመሪያ ክላውድ 9 በኢትዮጵያ አየር መንገድ የበረርኩበት ጊዜ ትዝ ይለኛል። ወደ አሜሪካ እየሄድኩ ነው፣ ቆይቷል በጣም። ሁሌ ኢኮኖሚ ነው የምበረው፣ መቁረጥ የሚችለው ወይም ሊቆርጡልኝ የሚችሉት እሱ ስለሆነ አንድ ቀን አፕግሬድ አደረጉኝና ክላውድ 9 በረርኩ። ዋው! የመጀመሪያ ጊዜ ነው። በጣም የሚገርም ነው። ከዛ ቆየሁና እግሬን ማፍታታት ፈለኩ፣ ወክ ማድረግ ፈለኩ። እንደምታውቁት ደግሞ ክላውድ 9 አነስ ያለ ነው፣ ኢኮኖሚው ግን በጣም ረጅም ነው አይደል እንዴ? ስለዚህ ወክ ማድረግ ፈለኩና እንትኔን ገልጬ መጋረጃውን የቢዝነስ ክላሱን እንትን የክላውድ 9ን ገልጬ ወጣሁ። ከዛ ሲሄድ ሳይ ሰዎቹ በሙሉ ጭቁን ማህበረሰብ ከምር እንዲታዩኝ ጭቁን እንጥብቅብቅ ብለው እዚህ ውስጥ ነበር መሄደው አልኩኝ። አንድ ቀን እንደዚሁ አገልግዬ ከርሜ ዋሽንግተን ዲሲ አሜሪካ 2 ወር ምናምን አገልግዬ ከርሜ ወደዚህ እየመጣሁኝ እዚህ መጠባበቂያ ላውንጅ ውስጥ ከአንድ ሰውዬ ጋር ተገናኘን። አውቃቸዋለሁ እና አወራን። ትልቅ ሰው ናቸው።
የሜድሮክ ሲኢኦ ናቸው። በጣም ተግባቢ ሰው፣ ጨዋ ሰው ናቸው። አወራን፣ ተግባባን። ስንጫወት ምን ስንል ደረሰና ግቡ ተባለ። እሳቸው የሚገቡት በዛኛው በር ነው። እሳቸው ፈርስት ክላስ ነው፣ የሉፍታንዛን ፈርስት ክላስ ነው እንትን ያሉት። እኔ ደግሞ ያለኝ ኢኮኖሚ ክላስ ነው። ቻው ተባባልን፣ ገባን። ሉፍታንዛ ስለሆነ በጀርመን በፍራንክፈርት በኩል ነው የምንመጣው። ፍራንክፈርት ላይ ስንወርድ ተገናኘንና የሚገርመው ነገር እሳቸው ሴኔተር የሚባል ላውንጅ ውስጥ መግባት ይችላሉ ባላቸው እንትን፣ ግን ከኔ ጋር መሆን ፈለጉና አብረን ቆየን። እንዴት ነበር በረራ ስላቸው፣ ጥሩ ነው ምንም አይልም፣ የሉፍታንዛ ደህና ነው ምናምን አሉኝና እንዴት ነበር በደንብ ይንገሩኝ ብዬ ስል፣ አዎ ስትገባ እንትኑ የፈርስት ክላሱ ከሆነ እንደ ወንበር ይመስላል፣ ግን ሙሉ በሙሉ ፍላት የሆነን አልጋ ይሆናል እና ሆስተሶቹ ያነጣጥፉልሃል። ፒጃማም አለ እና ሻወርም መውሰድ ከፈለክ መውሰድ ትችላለህ። ሻወር እናንተን ይቀርብልሃል ምናምን። ከዛ ፒጃማ ለብሰ ትራስም አለው እንትንም አለው ገልጠ ገብተ እና ተኝቼ ነው የመጣሁት አሉኝ። እውነት በአንዲት ጥይት ውስጥ በአንዲት እንትን ውስጥ ነው የበረርነው። ቲዩብ ውስጥ ይገባቸዋል አባባሌ። በፍጹም አይመስልም። እሳቸውና አይኔ ልዩነት አለ የለም? ረክ በጣም የሚገርመኝ እኔ እዛ ቢዝነስ እንትን ምናምን ክላስ ስትበሩ ኢትዮጵያ አየር መንገድ በምበርበት ጊዜ እዛ ያሉት አስተናጋጆች ምናልባት እዚህ ውስጥም ካላችሁ በደንብ እንድታውቁ ትፈልጋለሁ። ስሩ አውት ዘ ፍላይት ይስቃሉ። ማለት በቃ ብለው ነው የሚያስተናግዷቸው። ልክ መጋረጃውን ገልጠው ሲወጡ ምን አልከኝ? ብር ይስቃል ማለት ነው አልኩኝ። ሰው አይደለም የሚስቀው። ምንድን ነው የሚስቀው? ዓለም ላይ ምን አለ እባካችሁ ንገሩኝ። ምን አለ? ሞልቷል። ለምንድን ነው ጳውሎስ ልዩነት የለምና የሚለው? ወገኖቼ የእውቀት ልዩነት አለ፣ የገንዘብ ልዩነት አለ፣ የዘር ልዩነት አለ፣ የስልጣን ልዩነት አለ፣ የሀብት ልዩነት አለ፣ የእንትን ልዩነት አለ። ነገር ግን ሁሉን አንድ ያደረገው እኩል ያደረገው አንድ ነገር ነው። ልዩነት የለምና ሁሉም ኃጢአትን ሰርተዋልና የእግዚአብሔር ክብር ጎሏቸዋል። ኃጢአት ሁሉን ሌብል አድርጎታል። ሁሉን እኩል አድርጎታል። ስለዚህ ሀብታም ሆነ ድሃ፣ ላይ ሆነ ታች፣ በመሃል ላሉት ሁሉ የሚያስፈልግ አንድ ዜና፣ አንድ የምስራች የኢየሱስ ክርስቶስ ወንጌል ነው። ይሄም ወንጌል ደግሞ ወገኖቼ ሃሌሉያ፣ ይሄም ወንጌል ከመለኮት ባህሪ ተካፋይ ስለመሆን ነው። ይሄም ወንጌል ስለ ዘላለም ሕይወት ነው። ስለ እግዚአብሔር ሕይወት ነው። ኦኬ፣ ለእግዚአብሔር ወንጌል ምን ሆነ? ተለየ። ቶሎ ይሄን ልንገራችሁ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይልም የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እሱም ጌታችን ኢየሱስ ክርስቶስ። በደንብ ስሙኝ። ይሄንን ይሄ እንዴት ነው ወንጌል የሚሆን? ይሄ እንዴት ነው ለአንተ የምስራች ለአንቺ የምስራች የሚሆን? ምንድነው ዛሬ በእኔ ህይወት ላይ በእኔ ማንነት ላይ ለውጥ የሚያመጣው? ስሙኝ። እግዚአብሔር ይህንን የመለኮት ህይወት፣ ይህንን የዘላለም ህይወት፣ ይህንን የክብር ህይወት ወደኛ ለማድረስ የተጠቀመበትን መንገድ ተመልከቱ። መጀመሪያ እግዚአብሔር የሆነው ኢየሱስ ክርስቶስ የእግዚአብሔር ልጅ የማ ልጅ መሆን ነበረበት? የሰው ልጅ መሆን ነበረበት። ተመልከቱ። ምን ይዞ? ይሄን ህይወት ይዞ። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ከሆነውም አንዳች እንኳን ያለ እርሱ አልሆነም። ሁሉ በእርሱ ሆነ። በእርሱም ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ብርሃን በጨለማ ይበራል፣ ጨለማም አላሸንፈውም። በእርሱም ህይወት ነበረች። ምን ይዞ መጣ? ይህንን የዘላለም ህይወት ይዞ መጣ። ሃሌሉያ። የእግዚአብሔር ልጅ የሰው ልጅ ሆነ።
አላለቀም። የሰው ልጅ ሆኖ ኖረና የሰው ልጅ ሆኖ ምን ሆነ? ሞተ አይደል እንዴ? ከዛ በኋላ ግን ሲነሳ የማን ልጅ ሆኖ ተነሳ? የእግዚአብሔር ልጅ። ተመልከቱ። ቆይ ኢየሱስ ክርስቶስ በምድር ላይ ሲኖር የእግዚአብሔር ልጅ ነበር አልነበረም? ነበረ። ግን የሰው ልጅነቱ ምን ግልጥ፣ የእግዚአብሔር ልጅነቱስ ስውር ነበር። አሁን ግን ከሙታን ሲነሳ በኃይል የእግዚአብሔር ልጅ ሆኖ ምን ሆነ? ተገለጠ። እንግዲህ ተመልከቱ፣ የእግዚአብሔር ልጅ የሰው ልጅ ባይሆን ኖሮ እኛ የሰው ልጆች የእግዚአብሔር ልጅ የመሆን መብት አይኖረንም ነበር። የእግዚአብሔር ልጅ የሰው ልጅ ባይሆን ኖሮ እኛ የሰው ልጆች የእግዚአብሔር ልጆች አንሆንም ነበር። ምንድነው ያደረገው? የእግዚአብሔር ልጅ የሰው ልጅ ከሆነ በኋላ ሞቶ የእግዚአብሔር ልጅ ሆኖ በመገለጡ በመነሳቱ የሰውን ልጆች ይዞ ወደ እግዚአብሔር ልጅነት ውስጥ ገባ። የምስራቹ ይሄ ነው። ዜናው ይሄ ነው። ተመልከቱ። ዓለማትን ሁሉ ዩኒቨርስን ሁሉ የፈጠረው እኮ የእግዚአብሔር ኃይል በእግዚአብሔር እጅ ነው ያለው። ግን ችግሩ ምንድነው? እዚህ ደግሞ ምን አተን ነው የተቸገርነው? ኃይል። ስሙኝ፣ ኃይል አተን ነው የተቸገርነው። ለምን? የተገዛን ያለነው በምንድነው? በኃይላት አይደል እንዴ? በጨለማው ኃይላት፣ በኃጢአት ኃይል፣ ባለቆች፣ በስልጣናት፣ በጌት፣ በብዙ ኃይል፣ በሱስ ኃይል፣ በምን ኃይል፣ በብዙ ነገር ኃይል ምን ሆነናል? እዚህ ባሮች ሆነናል። እዛ ግን ምን አለ? ኃይል አለ። ወገኖቼ እዛ ያለውን ኃይልኛ አክሰስ ማድረግ አንችልም። እኛ ሰዎች ነን። እንዴት ነው ሰው የእግዚአብሔርን ኃይል አክሰስ ማድረግ የቻለው ብላችሁ ከጠየቃችሁኝ ኤፌሶን ምዕራፍ 1 ቁጥር 19 ላይ እንደዚህ ይላችኋል። ለምናምንም ከሁሉ የሚበልጥ የኃይሉ ታላቅነት ምን እንደሆነ ታውቁ ዘንድ ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣናት ከኃይላትና ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ከሚጠሩት ስሞች ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ምን አደረገ መሰላችሁ? የእግዚአብሔር ብቻ የነበረውን ኃይል በክርስቶስ ትንሣኤ አማካይነት የሰው ልጆች አክሰስ እንድናደርገው አረገን። ዛሬ ታውቃላችሁ፣ ዩኒቨርስን ካለመኖር ወደ መኖር ያመጣውን ያንን ኃይል አንተ አክሰስ ማድረግ ትችላለህ። ሃሌሉያ ወገኖቼ፣ ልንገራችሁ፣ አትሳቱ። የዛሬ 2000 ዓመት የነበሩት እኮ እስራኤላውያን አይሁዳውያን ኢየሱስ ክርስቶስን እኮ መቀበል ያቃታቸው ለምንድን ነው? ክርስቶስን ስለማይጠብቁ አይደለም። መዳን ስለማይጠብቁ፣ ነፃ መውጣት ስለማይጠብቁ አልነበረም። ነገር ግን ችግራቸው ምንድን ነበር? ነፃ ያወጣናል ብለው የሚሉት ከሮም መንግስት ነበር። እነሱ የሚፈልጉት ኢኮኖሚክ ፍሪደም ነበር፣ ሌጋል ፍሪደም ነበር። ኢየሱስ ክርስቶስ ግን የመጣው ከሮማን ባርነት ነፃ ሊያወጣ ሳይሆን ከኃጢአት ባርነት ነፃ ሊያወጣ ነው። ከሞት ባርነት ነፃ ሊያወጣ ነው። በዚህ ምክንያት ነው የሳቱት። ዛሬም በዚህ ዘመን ያለ ክርስቲያን እየሳተ ያለው በዚህ ነው። ጌታ ኢየሱስ ክርስቶስ እንዴ ዮሐንስ እኮ ተስፋ ቢቆርጥ አይፈረድበትም። መጥምቁ ዮሐንስ እንደዛ አስተዋውቆ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ምናምን ስንት ነገር ብሎ የሚመጣው ከኔ በኋላ ያለው የጫማውን ጠፍር ልፈታ የማይገባኝ ምናምን ብሎ አስተዋውቆ ትንሽ ቆየና በቃ ክርስቶስ ሆኖ ይገለጣል፣ ክርስቶስ ሆኖ ይገለጣል እያለ ሲጠብቅ ወፍም የለም። ከሮማ መንግስት ነፃ ያወጣናል ብሎ ሲጠብቅ ይልቅ እንዲያውም ሄሮድስ ምን አረገ? ጠራና እስር ቤት ወይን ከተተው። አይ አሁንማ ይሄን ሲሰማ ዝም አይልም፣ ክርስቶስነቱ ይመጣበታል፣ ክርስቶስነቱ ይገለጣል ብሎ ጠበቀ። ወገኖቼ እንትን እርጥብ እንኳን ይዞለት አልሄደም። ይገባችኋል? አልጠየቀውም። እንደው እግዚአብሔር ይፍታህም አላለው።
ከዛ መጨረሻ በጣም ተስፋ ቆረጠና ሁለት የቀሩትን ደቀ መዛሙርቱም ሄደዋል። ተስፋ ቆርጠው ዮሐንስ ጠራና ሁለቱን እስቲ ሄዳችሁ የሚመጣው አንተ ነህ ወይስ ሌላ እንጠብቅ? ምንም ሊመስል አልቻለም። እና እነዚህ ተልከው ሲመጡ ኢየሱስ እንዳጋጣሚ ህዝብ ተሰብስበው ምን እያደረገ ነበር? እያስተማረ ነበር። ምን እንዳደረጋቸው ታውቃላችሁ? ልክ እነሱ ሲመጡ የእግዚአብሔር መንፈስ ሙቭ ማድረግ ጀመረ። ሃሌሉያ። ከዛስ ለምጣሞች ነጡ፣ ሽባዎች ተተረተሩ። አሜን። አጋንንት እየጮሁ ምን አደረጉ? ወጡ። እንትን ሆነ፣ ሙቭመንት ሆነ። ሽባ ሁሉ እየተተረተረ ይነሳ ጀመር። ዲዳ ይናገር ጀመር። ደንቆሮ ይሰማ ጀመር። ይዘው እንትን ይዘው የመጡት በቃሬዛ ሙት ምናምን ይነሳ ጀመር። ብዙ ነገር ሆነ። ልክ የሚመጣው አንተ ነው ስለ አንጠብቅ እኮ ብለውታል። ቆይ ጠብቁኝ ብሏቸዋል መልስ ለመስጠት። እነዚህ ነገሮች ሁሉ ከሆነ በኋላ ሂዱና ያያችሁትና የሰማችሁትን ለዮሐንስ አውሩለት አላቸው። መልስ አልሰጠም። ምን ማለቱ ነው? ሰዎች ነፃ እየወጡ ነው። አሜን። ከሮም መንግስት ከሮም አገዛዝ አይደለም፣ ከኃጢአት ከጨለማው ኃይል ከሞት ምን እየሆኑ ነው? ወንጌል ማለት እሱ ነው። ወንጌል ይሄ ነው። ወንጌል ይሄ ነው። የእግዚአብሔር ኃይል መጥቶልሃል። የእግዚአብሔር ኃይል በወንጌል አማካይነት መጥቶልሻል። እኔ ያሬድ ጥላሁን ነፃ የወጣው ሰው ነኝ። በአንድ ወቅት የኃጢአት ባሪያ የነበርኩ፣ ዛሬ ግን ኃጢአት የማይገዛኝ ምን ነፃ ወጣኝ? ያ ኃይል መጥቶ ወጣኝ። ያ ኃይል የኔ ነው። ወደዛ ኃይል አክሰስ አለኝ፣ መግቢያ አለኝ፣ ፓስወርድ አለኝ። ወንጌል ይሄ ነው። የእግዚአብሔር ልጅነት ነው። ታውቃላችሁ ከዳዊት ዘር ተወልዶ ኢየሱስ በቤተልሔም ነው አይደል የተወለደው? አይደል እንዴ? ቆይ ምን ላይ ነበር የተወለደው? እስቲ ያን ጊዜ የነበረውን ኤቨንት የሚነግረኝ ወይም ዝግጅት የሚነግረኝ የላችሁም? ኖ ምን እየተካሄደ ነበር? ለምንድን ነው ወደዛ የተሄደው? የህዝብ እግዚአብሔር ሆን ብሎ ነው። ምክንያቱም ተመልከቱ፣ ሲገቡ ቤተልሔም ለቆጠራ ማናማ ነበሩ? ዮሴፍና ማርያም አይደል እንዴ? ነገር ግን ቆጠራው ተጀምሮ ለመቆጠር ለመመዝገብ ሲሄዱ ስንት ናቸው? 3 ምን ይዘዋል? ሕፃን። ሃሌሉያ። ከዛስ ጥለውት መቼስ ሄደው አይቆጠሩም አይደል እንዴ? ለበረት ውስጥ ላሉት እንስሶች ጥለው አይሄዱም፣ ይዘው ነው ሄዱት። ከዛ በኋላ የሮማውን እንትን እዛ ቁጭ ብሎ ቀለም እየጠቀሰ ሲመዘግብ ምናምን ዮሴፍ የማን ዘር ምናምን በዘር ነው እነሱ ያውቃሉ። ተታየን። እሺ ተመዘገበ። ማነሽ? ማርያም ተመዘገበ። ማን ነው እሱ? ኢየሱስ። ወገኖቼ የእግዚአብሔር ልጅ በሕዝብ ቆጠራ ጊዜ ተወልዶ ስሙ የሰው ልጅ መዝገብ ውስጥ ባይገባ ኖሮ ያንተና የኔ ስም ያንቺና የኔ ስም በሕይወት መዝገብ ውስጥ አይገባም ነበር። ነገር ግን በሕይወት መዝገብ ውስጥ እንድንገባ እርሱ በሰው መዝገብ ውስጥ ገባ። በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን በመነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወገኖቼ ልንገራችሁ፣ ደስ ይበላችሁ። የምስራች ኢየሱስ በዚህ ምድር ላይ ሲኖር የሰው ልጅነቱ ምንድን ነበር? ሰውነቱ ምንድን ነበር? የተገለጠ። የእግዚአብሔር ልጅነቱስ የተሰወረ አይደል እንዴ? ዛሬም አንተ እንደዚሁ ነህ። ዛሬም አንቺ እንደዚሁ ነሽ። የሰው ልጅነትሽ የተገለጠ፣ የእግዚአብሔር ልጅነትሽ ግን የተሰወረ ነው። ነገር ግን አንድ ቀን በትንሣኤ በኃይል የእግዚአብሔር ልጅ ሆነን ምን እንሆናለን? እንገለጣለን። ትናንትና በጣም ከመቀራረባቸው የተነሳ ዮሐንስ በጣም ጌታን ይቀርበው ነበር አለ እንዴ? እና እንዲያውም እዛ ራት ላይ ሲጠይቀው ምኑ ላይ ተለጥፎ ነው ይላል? በጣም ደረቱ ላይ ተለጥፎ ጌታ ማን አሳልፎ የሚሰጥ ምናምን አለው። ከተገለጠ በኋላ ግን የእግዚአብሔር ልጅ ሆኖ ከተገለጠ በኋላ ግን
አንድ ቀን በፍጥሞ ደሴት በጌታ ቀን በመንፈስ ነበርኩ አላለ እንዴ? ከዛስ ድንገት የሆነ ድምፅ ሰማሁ አለ። ለማየት ዞር ስል ፊቱ እንደ ፀሐይ ያበራል አለ። ሃሌሉያ አሜን። ጸጉሩ እንደ በግ እንደ ነጭ በግ እንደ ጥጥም ነበር አለ። ከዛስ ከአፉ በሁለት ወገን የተሳለ ስለታም ሰይፍ ወጣ አለ። ከዛስ ቀሚሱ እስከ እግሩ ድረስ ነጭ ነበር አለ እንደ በረዶ። ከዛስ እግሩ እንደ በእቶን እንደ ጋለና እንደ ነጠረ ናስ ነበር አለ። ከዛ ሳየው በመቅረዙ በሰባት መቅረዙ ምን ያደርግ ነበር? ይመላለስ ነበር። ከዛ ሳየው ወደ ደረቱ ጠጋልኩ ይላል። እንደ ሞተ ሰው ሆኜ ወደኩ። ሃሌሉያ። ከዛ ቀኝ እጁንም ጫነብኝና አትፍራ፣ እኔ አልፋና ኦሜጋ ፊተኛና ኋለኛ መጀመሪያና መጨረሻ ነኝ። የሞትና የሲኦል መክፈቻ አለኝ። አትፍራ። ምን ስለሆነ? ስለተገለጠ። ዮሐንስ በሚያስደንቅ ሁኔታ በአንደኛ መልእክቱ ምዕራፍ 3 ላይ እንደዚህ ይለናል። የእግዚአብሔር ልጆች ተብለን እንድንጠራ አብ እንዴት ያለውን ፍቅር እንደሰጠን ይሁ እንዲሁም ነን። ነገር ግን ዓለም እርሱን እንዳላወቀችው ያኔ እኛንም አሁን አታውቀንም። ልጆች ሆይ ወደፊት ምን እንደምንሆን ገና አልታወቀም። ነገር ግን እርሱ ሲገለጥ እርሱ እንዳለ እናየዋለን፣ እርሱንም እንድንመስል እናውቃለን። እንግዲህ ማንም በእርሱ ይህንን ተስፋ የሚያደርግ ሁሉ እርሱ ንጹሕ እንደሆነ ራሱን ያነጻል። ወገኔ ተስፋ አለ። እባክህን ይሄ ከሚታመነውና ታንኪው ከሚያሰኘው 100,000 ውጣና ስለ 100 ሚሊዮን ዋስ። አሜን። ማመን ቢያንገዳግድሽም እንደው ቢያንገዳግድህም እኔ ልንገራችሁ፣ በዚህ ላይ ተመስረቱ። ይህን ነግሬያችሁ ጨርሳለሁ። ወንጌል የእግዚአብሔር ኃይል ነው። አሜን። በወንጌል ምን አላረግም አላፍርምና። አላፍርም ምን አመጣው? ዝንጀሮ ናት አልበላሽም ምን አመጣው ያለችው አይደል እንዴ? ከነብር ጋር ወዳጅነት ፈጥረው አብረው መኖር ጀምረው አንድ ቀን ዛፍ ላይ ሆና እሷ ነብር መጥቶ ከታች ነይ ውረጂ እንጫወት አላት። አይ ግድ የለም እዚህ ሆኜ እንጫወት ምናምን አለችው። አይ ግድ የለም አልበላሽም አለ። እንዴ አልበላሽም ምን አመጣው አለ። አላፍርም ምን አመጣው? የሚያሳፍር ነበረ። ለምን? አይሁድ የሚሰናከሉበት ነው። ግሪኮች ደግሞ ሞኝነት የሚሉት ነው። ስለሰቀለ ሰው ማውራት። በወንጌል አላፍርም አለ። ለምን? ተገልጦልኛል። ወንጌል ገብቶኛል። ወንጌል የሚያምነው ካገኘ የሚያምነውን ሁሉ ማዳን የሚችል የእግዚአብሔር ኃይል ነው። ወገኖቼ ልንገራችሁ፣ ስታነበንቡት እንዲህ ስትናገሩት ቀላል ቃል ነው። ቀላል ቃል ይመስላል። ነገር ግን ታምቆ የእግዚአብሔር ኃይል እዛ ውስጥ ነው ያለው። እኔ ልንገራችሁ ወገኖቼ፣ ኒውክለር ፓወር ነው። አቶሚክ ፓወር ነው። አቶሚክ ፓወር ምን ውስጥ ነው ያለው? ትንሽ ነገር ውስጥ አይደል እንዴ? አይደል እንዴ? የሆነ እንትን አተም ምን ሲደረግ ነው ስፕሊት ተደርጎ እዛ ኒውክለሱ ምናምን ይሉናል። አይገባንም፣ ብዙ እኔም አይገባኝም። ግን ያ ነው ወገኖቼ። ዛሬ ወንጌል አይታያቸውም ሰዎች። ወንጌል በጣም ቀላል ነገር፣ ደቃቅ ነገር፣ በቃ ምንም አይነት ነገር ተደርጎ ይቆጠራል። እኔ ግን እነግራችኋለሁ አቶሚክ ፓወር ነው። የእግዚአብሔር ኃይል የታመቀው እዛ ውስጥ ነው። ሐዋርያ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደሚላቸው ለቆሮንቶስ ሰዎች፣ ወንድሞች ሆይ የሰበኩላችሁን፣ የተቀበላችሁትን፣ ያመናችሁበትን፣ የቆማችሁበትን፣ አሁን ገና ምድኑበትን ወንጌል አስታውቃችኋለሁ። መጽሐፍ እንደሚል ኢየሱስ ክርስቶስ ለኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሶስተኛው ቀን ተነሳ። ይሄ መልእክት አቶሚክ ፓወር ነው። ዓለምን የሚለውጥ ነው። አሜን። የዲያብሎስን መንግስት የሚያፈርስ ነው።
ወገኖቼ በወንጌል ይላል የእግዚአብሔር ከእምነት ወደ በርሱ የሚለው በወንጌል ነው ይገለጣል። በወንጌል ምን ማለት ነው? መጀመሪያ ስናምነው ኢየሱስ ለኃጢአታችን ሞቷል ብለን ስናምነው ያጸድቀናል። ግን እዛ ጋር አይቀርም። ብዙ ጴንጤ እዛ ጋር ነው የቆመው። ከእምነት ወደ እምነት ምን ይሆናል? ይገለጣል ሲል ምን ማለት መስላችሁ? ያ አምነን የምንቀበለው ጸድቀናል የምንለው ነው። ነገር ግን ያ ወደ ውስጣችን የመጣው ጽድቅ በስራ ይገለጣል፣ በተግባር ይገለጣል። አሜን። የሚገልጠው ማን ነው? ወንጌል ነው። በወንጌል ነው የሚገለጠው። ለዚህ ነው የሮሜ ሰዎች እኮ አማኞች ናቸው። ነገር ግን ለእናንተ በሮሜ ላላችሁ ወንጌል ልሰብክ ምን አድርጌያለሁ? ተዘጋጅቻለሁ። እኔም ለእናንተ አማኞች ለሆናችሁት ዛሬ ወንጌል ልሰብክላችኋለሁ። ምክንያቱም ወንጌል እዛ ጋር ኢየሱስ ክርስቶስ ለኃጢአት ሞቷል፣ ተቀብሯል፣ ሞትን አሸንፎ ተነስቷል፣ በእርሱ ብታምን ትድናለህ የሚል ብቻ ሳይሆን ከኃጢአት ትነጻለህ የሚል ብቻ ሳይሆን ወገኖቼ ካመንና ከዳንን በኋላ ደግሞ ስራውን የሚቀጥል ነው። እስከምን ድረስ? ኢየሱስ ክርስቶስን እስክንመስል ድረስ፣ መልካሙን ስራ ለመስራት እስክንበረታ ድረስ የሚቀጥል ነው፣ የሚገለጥ ነው። ይህን ልንገራችሁ። ወንጌል ምንድን ነው የሚፈልገው? ወንጌል የሚፈልገው ልንገራችሁ። በነቢያቱ አፍ በቅዱሳት መጽሐፍ ተስፋ ለሰጠው ለእግዚአብሔር ወንጌል ምን አረገ? እስቲ ጮክ ብላችሁ ተለየ በሉ። ይሄ ጉባኤ ድምፅ አይደለም። እስቲ ድገሙት ወገኖቼ። ወንጌል የሚለይለት ይፈልጋል። አሜን። ሊሰብከው የሚለይለት ይፈልጋል። ሊኖረው የሚለይለት ይፈልጋል። ሊያገለግለው የሚለይለት ሁልጊዜ ይፈልጋል። ለምን? ምክንያት የማ መልእክት ነው? የእግዚአብሔር መልእክት ነው። እግዚአብሔር መንፈስ ነው። እግዚአብሔር የማይታይ ነው። ወንጌል ለማን ነው? ለሰው ልጆች ነው። ስለዚህ በመሃል ምን ያስፈልጋል? ሃሌሉያ። ወንጌልን የሚኖሩ ሰዎች ያስፈልጋሉ። ለወንጌል የሚኖሩ ሰዎች፣ ለወንጌል የሚለዩ ሰዎች ያስፈልጋሉ። ምን ማለት ነው መለየት? መለየት ምን ነው? መለየት ሁልጊዜ መጣበቅ ነው። መጣበቅ ሁልጊዜ መለየት ነው። ላስረዳ። እዚህ ቤት ውስጥ ብዙ ጊዜ ሙሽሮች ድራችኋል አይደል እንዴ? አጋብታችኋል። ስታጋቡ ቆይ ማጣመር ነው መለየት ነው? ማጋባት ከኔ ጋር ናችሁ? ማጋባት ማጣመር ነው መለየት? አይሰማም። ሁለቱንም ነው። እንዴት? ሰው አባትና እናቱን፣ ስለዚህ መለየት። ከዛስ ከሚስቱም ጋር ማጣበቅ ነው። መለየት እንዲገባችሁ ብዬ ነው። መለየት ካለ ሁል ጊዜ ምን ማለት አለ? መጣበቅ አለ። ስለዚህ ከምኞት እንለያለን፣ ከዓለም እንለያለን፣ ከወንጌል ጋር እንጣበቃለን። አሜን ወገኖቼ። ወንጌል የእግዚአብሔር ኃይል ነው። የእግዚአብሔር ኃይል ወደኛ መጥቷል። ልንኖረው ይገባናል፣ ደግሞም ልንናገረው ይገባናል። ሳናፍር ልናውጀው ይገባናል። የብዙዎች ህይወት ነፃ መውጣት አለበት፣ መፈታት አለበት፣ መለወጥ አለበት ለዘላለም። ግን እኛ ምን ማድረግ አለብን? መናገር አለብን። ወንጌል ይጠራናል። ወንጌል መታዘዝ ይጠይቃል፣ ከእምነት የሚነሳ መታዘዝ። ስለዚህ የክርስቶስ ኢየሱስ ወንጌል እንድናምነው፣ እንድንኖረው፣ እንድንሰብከው፣ እንድንጠብቀው፣ እንድንለይለት ጥሪ ተደርጎልናል። እንጸልያለን።